አይሮል ቆይ አንተ ምን ለማድረግ እየሞከርክ ነው? ደሞ ምን አደረኩ? ይኸውልህ ትሰማኛለህ? ከተማ ውስጥ ለምን እንደምትዞር በደንብ አድርጌ አውቃለሁ። እሺ ደግሜ አላስጠነቅቅህም። ወደ መጣህበት ተመለስ። ትሰማያለሽ? እኔ እዚህ ድረስ የመጣሁት ለራሴ ጉዳይ ነው። ትሰማኛለህ? በወንድሜና በለሊ መካከል እንድገባ አልፈቅድልህም። ማንንም ህይወታቸውን ገብቶ እንዲበጠብጥ አልፈቅድለትም። እሺ እኔ ማንንም ህይወት ለመበጥበጥ አይደለም የመጣሁት። እኔ እዚህ ድረስ የመጣሁት ውጭኛዬን ለማግኘት ነው። እንደምንም ሽማግሌዎቹን ልክ ያስማምቼ ከጎንሽ እንዲሆኑ አደርጋለሁ። እኔ እናትሽ ብቻዬን እንዴት እችለዋለሁ? ያለ አባት እኮ ክብር የለም። አልፈልግም እማዬ። አባዬ እኔ እንድደሰት እንዳገባ አይፈልግም። እሱ እኔን ማጥፋት ነው የሚፈልገው። በቃ እያሳለፍኩትን መከራና ስቃይ መድገም አልፈልግም። እነግርሻለሁ። እንዴ ለምንድን ነው እዚህ ዳዊት ፊት የምትቅለበለቢው? አረማመድሽ እኔ አላማረኝም። ተይ ነግሬሽ። ዳዊትን እንዴት እንደምታዩ አይቼሻለሁ እኮ። እህትሽ ለእኛ ምን ያህል ዋጋ እንደከፈለች አትዘንጊ እንጂ። ትውስታ ምናምን ትዝ እያለኝ ከተማ ከመጣሁ በኋላ ጥሩ አገኛቸዋለሁ ብዬ ስላሰብኩ ነው መሰለኝ ጓጓ። ግድ የለም ብርሃንዬ፣ ትንሽ እንቆይና ይዤሽ እሄዳለሁ። አንተ እዚህ ደግሞ ምን ትሰራለህ? ለምን ነው የምትከታተለኝ? ዞር በል ከፊታችን። አንቺ ሴት አመርሽ ምንም እስካሁን አልተሳከለም። የዛኔም ስመጪ ከገጠር ከእናትሽ ጋር እቃውን አስገብቼ ገንዘቤን ከለከልሽ። ያምሻል እንዴ? ትሰማኛለህ? አንድ ገንዘብ አልሰጥም። አንተ ሌባ ነህ። እሺ ያላጮልሽ። እሺ እባክህን ወንድሜ፣ ምን እያደረግክ ነው? መንገድ ላይ እኮ ነን። አንተም በቃ ጭቅጭቁን ተውና ወደ መንገድ ሂድ። ዛሬ ይኸውልሽ በማላችን ችውሴ ገብታለች። እሺ ብሩ ምን ፈልገሽ ነው? ፊትሽን ሳይው ዝም ብዬ ዶላር ራይሬ ዘነብ የምታርገኝ መስሎ ምን ታዝበናትሽ? እንደሱማ ከሆነ በጣም አሪፍ። እንደሱም ታንኳኳና ማለት ሮማን የምትባል ቆንጆ ልጅ አለች። እሷን ጠራልኛለሽ። ምን አጋጥሞት ነው? ቶሎ በላ በእናትህ። አሊ ፓፓ፣ ቆይ አንተ እዚህ ምን ትሰራለህ? አሹ ወንድሜ አንተ ነህ? ዴቭና ብርሃን ተቃቅፈው ድንገት አደይ ትመጣለች። ሆኖም ዴቭን ሮጣ ያቀፈችው ብርሃን ነበረች። ሆኖም ዴቭ ያው የሚስቴ እህት ናት በማለት እቅፍ ያደርጋታል። ግን ደግሞ አደይ ባየች ሰዓት በጣም ትደናገጣለች። ምን እየሰራችሁ ነው በማለት ትጠይቃቸዋለች። ብርሃንም ታዲያ የምትመልሰው ጠፍቷት ግራ ተጋባለች። ዴቭ ምንም ማለት አይደለም፣ ምናልባት የደስታ መግለጫ ነው መሰለኝ፣ ብርሃን ደስ ብሏት ነው ያቀፈችኝ በማለት እና ምንም አይነት ችግር እንደሌለ ይነግራታል። እሷም ወደ ውስጥ ትገባለች። ሆኖም ግን ብርሃን በጣም በውስጧ ደንግጣ ነበር። የአደይ እናትም ብርሃንን ማስጠንቀቂያ ሰጥተዋታል። በእህትሽ ላይ ምንም ነገር ስታደርግ እንዳላይሽ፣ ዴቭም አጠገብ ወዘዛና ወደዚህ አትበይ፣ ከሱ ራቂ፣ አይንሽ ራሱ ቀና ብሎ ማየት የለበትም። እህትሽ ለኛ ዋጋ ምን ያህል እንደከፈለች፣ ምን ያህል ተቸግራ እኛን እዚህ እንዳደረሰችን ታውቂያለሽ። የእሷ ምላሽ በመጥፎ እንዳይሆን ጥንቃቄ እንድትወስጅ በማለት እያስጠነቀቋት ነበረ። አንድና ኩኩ ናቸው አሁን ላይ በጠብ የተጀመረ ወደ ፍቅር ተለውጦ፣ አንድ በኩል አሁን ላይ ኤላ ቤዛ ሊሊን እንዳገኘቻት ስልክ ተደውሎለት እሱም ታዲያ ማግኘት አለብኝ በማለት ወደ ቤዛ ሄዷል። ቅምጥል በአንድ በኩል አሁንም ቢሆን ኪንጎን እንዳኮረፈችው ነው። እሱም በበኩሉ እሷ መታ ይቅርታ ካላለችኝ ያለ ጥፋቴ ስለወለጀነችኝ አላናግራትም በማለት መሬት አቀርቅሯል። እሷም ብትሆን መጥቶ እሱ ይቅርታ ካልጠየቀኝ በስተቀር እኔማ ሴትነቴን አላስደፍርም በማለት ባጠገቡ ጸጥ ብላው ታልፋለች። አሁን ላይ ደግሞ ስለ ሮሚ ነው። ስለ ሮሚ አዲሱ ከውጭ የመጣው የዶክተር ጓደኛ አሁን ላይ አይኑን ጥሏል። እሷን ለማየትም መለኛውን ወይም አሊባባን አግኝቶ ወደዛ ቤት ልኮት ነበረ። ሆኖም አሹን ነው ያገኘው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እነሆ ሰራተኛው አደይ ምን ተፈጠረ የሚለውን አብራችሁ ቆይታ በማድረግ ቪዲዮውን እስከ መጨረሻው ተከታተሉት እያልኩኝ አደይም ታዲያ ባየቻቸው ሰዓት በጣም ተደናግጣ ነበረ። ምን ተፈጥሮ ነው ብርሃን የዴቭ ላይ ሄዳ ጥብቅ ያለችበት በማለት በውስጧ ጥርጣሬ አድሮባት ነበረ። ነገር ግን እዚህ ለብቻችሁ ምንድን ነው የምታደርጉት በማለት ስትጠይቅ ዴቭ የማያውቀው ነገር ስላለ ዴቭም አረ ምንም አይደለም፣ እሷ ግን አሁን እናንቺ ስለምንጋባ ደስ ብሏት ይመስለኛል እቅፍ ያደረገችኝ በማለት ይነግራታል። እሷም ታዲያ በጥርጣሬም ብታያቸው ችግር እንዳይገባሽ ሌላ ነገር የለም
ታንቺ ውጭ ወደ ውጭ እያለ ዴቭም እንግዲህ ሳም አድርጓት ጥሏት ይሄዳል። በኩል ቅምጥል ናት። አሁን ላይ ቅምጥል ኤላ ሊሊን እንዳያገኝና የወንድሟንም ትዳር እንዳይበጠብጥ ፈርታለች። ሆኖም ማስጠንቀቂያ ሰጥታው ነበረ። ከዚህ ሂድ ሊሊ አሁን ባለ ትዳር ናት፣ አንተ ጥላት ሄደሃል። አሁን ግን ህይወታቸው ውስጥ አትግባ በማለት ኮኩም ሆነች ቅምጥል ተናግረው ነበር። ዛሬ ደግሞ ስታገኘው እስካሁን አልሄድክም ወይ? አሁን ምንም ነገር ሳታስብ ቀጥ ብለህ ሂድ ወደ መጣህበት። የእነሱን ትዳር አትበጥብጥ፣ ጭራሹንም ከዚህ አካባቢ እንዳላይህ በማለት ቅምጥልም ትናገረዋለች። ታዲያ ኤላም ለምንድነው ፊትሽ እንደዚህ ስታይን የሚቀያየረው? ግን ደግሞ ሊሊን ማግኘት አለብኝ፣ የግድ ማግኘት አለብኝ፣ እውነቱን ማወቅ አለባት በማለት እንግዲህ ለቅምጥልም ይነግራት። ኤላም ቢሆን ወንድምሽና ሊሊ ያሉበትን ንገሪኝና እባክሽን እርጅኝ፣ አንቺም እኮ እውነቱን ታውቂያለሽ በማለት ይጠይቃታል። እሷም እንዳታስበው ወንድሜ መሀል ገብተህ ትዳራቸውን ብትበጠብጥ ወንድሜ ሳይሆን እኔ አልለቅህም በማለት እንግዲህ ትዝታለች። ከዚህም በኋላ ተሳስተህ እንኳን መንገድ ላይ ባገኝህ እኔው ራሴ ነኝ የምገልህ በማለት እንግዲህ ቅምጥልም ዝታ ትሄዳለች። ሆኖም በአንድ በኩል አበበ ነው። አበበ አሁን ላይ አንድ የምታስቸግረው ሴት አለች። ሆኖም የበፊት ፍቅረኛው እንግዲህ ይመስላል እዚህ ሀገር መታ እየፈለገችው ይመስላል። ሆኖም ታዲያ ስልክ እየደወለች ስላስቸገረችው ሚስት አለኝ፣ እጩኛ አለኝ፣ ተይኝ፣ አልፈልግሽም እባክሽን በማለት እየለመናት ነበረ። ከቤት ወጥቶ ታዲያ ወደ እሷን ለማግኘትም ይሁን እየተራመደ ነበረ። ግን ደግሞ ያንም ከኋላው ተከትለው ነበረ። እሱም ሲራመድ እሷን ቀስ እያለች እያየችው እየተከተለችው ነበር። ድንገትም ዞር ሲል ያያታል። ታዲያ በቁጣ እንዴ አንቺ ደግሞ እዚህ ለምንድን ነው የምትከታተይኝ? እየተከታተልሽ ነው ወይ? በምን ምክንያት ነው የምትከታተይኝ? በማለት እንግዲህ ይቆጣታል። እሷም ታዲያ ኧረ እኔ ያልተከታተልኩም፣ ምን እያልክ ነው? አንተስ በዚህ መንገድ ምን ልሰራ መጣ? ስትለው በዚህ አቋራጭ መንገድ እንደሆነ ግን ደግሞ ቶሎ ወደ ስራም እንደሚያደርሰው ይነግራታል። ሆኖም እሷም ወደ አደይ ቤት ወደ እናዴ ጋ ልሄድ ነው የብርሃንና ስለመጡ እነሱን ላይ ልሄድ ነው እኮ በዚህ ከኋላ የመጣሁት ትለዋለች። ሆኖም እንግዲህ እንደዛ ነው እንዴ ብሎ ፈገግ ይልና እንግዲያውስ በጊዜ ሄደሽ በጊዜ ተመለሽ በማለት ይሰናበታታል። ኤላ ነው። ኤላ አሁን ላይ ታዲያ ሊሊን ለማግኘት ከተማውን ሁሉ ያስሳል። ሆኖም ታዲያ ለቤዛ ብር ሰጥቷት እንድትረዳውና ሊሊን እንዲያገኝላት ጠይቋት ነበረ። እሷም ወደ ኋላዋ ሳትል እንኳን አይደለም ብር ተሰጥቷት ተንኮሏም ሊሊን ለማጥቃት የተቻለትን ሁሉ ስታረቅ ቆይታለች። አሁን ላይ ታዲያ የሊሊን አድራሻ እንዳገኘች ለኤላ ነግረዋለች። ኤላም ታዲያ መጣሁልሽ የኔ እናት፣ እውነቱንማ ሳላውቅ አልሄድም ከዚህ በማለት እንግዲህ ወደ ቤዛ ጋር በቀጠሮ መሰረት እየሄደ ነበረ። ታዲያ ምናልባትም ቤዛ ወይም ታታልለው ሊሆን ይችላል። ምክንያቱም ብር ለመውሰድ የማታደርገው ጥረት የለም። ግን ደግሞ ሊሊን ያገኛት አይገኛት አይታወቅም። ኤላ በአንድ በኩል የአደይ እናት ናቸው። የአደይ እናት አሁን ላይ በጣም ደስ ብሏቸው ከአደይ ጋር እየተጨዋወቱ ነበረ። ሆኖም ይሄ ቤት የማን ነው ብለው ይጠይቋታል። ቤቱም የሊሊ የጓደኛዋ እንደሆነ እሷ ደግሞ የቤተሰቦቿ ቤት ስላላት እዛ ካገባች በኋላ እዛ መኖር ጀምራለች። ነገር ግን ይህም ቤት ለእኔ ሰጥታኛለች በማለት ትነግራለች። በነፃ እንድትኖርበት ላደይ አበርክታላት፣ እሷ ደግሞ የወላጆቿ ቤት ነው የምትኖረው። ሆኖም ታዲያ የአደይ እናትም ምርቃት በምርቃት ያወርዱላታል። ሊሊ የተባረከች ልጅ ናት። ጓደኛ ማለት እንደዚህ ነው። በአሁኑ ሰዓት እኮ ጓደኛ አይገኝም። ፈጣሪ የልብሽን አይቶ ጥሩ ጓደኛ ሰጥቶሻል በማለትም እንግዲህ መርቀዋታል። ሆኖም ሊልዬ እኮ በጣም ጥሩ ልጅ ናት፣ እንደሷ የሚሆን ማንም የለም በማለት አደይም ቢሆን ትገልጻታል። አደይንም ቢሆን ስለ ዴቭ እየጠየቋት ነበረ። ታዲያ ትዳራቸው እንዴት ነው? እንዴትስ አሁን ላይ አትጠናከሩም ወይ? እኔም እንኳን መጣጤ የእናንተ ጉዳይ አሳስቦኝ ነው በማለትም ሲጠይቋት እኔ እኮ በአስቸኳይ እንድትመጪ ያደረግኩሽ ሽማግሌ ሊላክ ስለሆነ ነው በማለት አደይ ትናገራል።
ቤተሰቦቹን ስላሳመነ አሁን ላይ ቶሎ እንድትመጪ ያረኩሽ ለዛ ነው በማለት ስትነግራቸው የአደይ እናት እንኳን በጣም ይከፋቸዋል። ምን ነው ትደሰቻለሽ ብዬ ነው እኮ ይህን ነገር ምነግርሽ እናቴ በማለት ስትጠይቃቸውም የአባቷ ጉዳይ እንዳሳሰባቸውና ደግሞ አባትሽ ከጎን ሲሆን ነው ሰውም የሚያከብርሽ። ስለዚህ አባትሽ መኖር አለበት፣ እንደምንም ማሳመኘው መምጣት አለበት በማለት እሳቸውም ይነግሯታል። ሆኖም አባቴ እዚህ መገኘት የለበትም፣ የኔን ደስታ ሳይሆን እኔን ሊገለኝ ነው የሚፈልገው። ግን ደግሞ አባቴን ከልብ ይወደዋለሁ፣ ከጎኔ ቢሆን ደስ ይለኛል። ግን እሱ የኔን ደስታ አይወድም። ስለዚህ ባይሰማ ነው ጥሩ በማለት እንግዲህ ለእናቷም ትናገራለች። እሳቸውም እኮ ሰው ይለወጣል፣ በፊት ጥፋት አጥፍቶ ሊሆን ይችላል። አሁን ደግሞ የደስታሽ ተካፋይ መሆን አለበት፣ አንቺም በአባትሽ እንድትከበሪ በማለት ይነግሯታል። እሷም እንባዋን ጥብ ጠብ አድርጋ አባቴ እንኳን ባይሰማ ይሻላል በማለት ትናገራለች። በአንድ በኩል የዶክተር ጓደኛ ነው ከዴቭ እና ከጊንኮ ጋራ እያወራ ነበረ። ነገር ግን ስለ ሮሚ ቁንጅና ሲገልጽለት ዳይመንድ አንቆ ተመሬት ላይ ጥሎት ነበረ። ስለ ሮሚ ምንም አይነት ነገር እንድትናገር አልፈልግም፣ ሮሚን ጭራሽ ልታያት አይፈቀድልህም፣ ሮሚ ማለት እህቴ እኮ ናት፣ እንዴት እንደዚህ ስላለ በማለት በጣም ተናዶበት ተጣልተው ነበረ። ሆኖም ወደ ዶክተሩ ጋር መጥቶ እዚህ ሰፈር ያሉ ሰዎች ምን ጤነኛ አይመስሉኝም፣ ገና በገና ውበቷን ስላደነኩ ብቻ እህቴን እንዴት ቀና ብለ ታያታለ በማለት ዳይመንድ እንደተጣላው ይነግረዋል። በሮሚ ቀልድ የለም፣ አንተማ በዛኸው፣ ካልጠፋ ሴት እሷን እንዴት ልታይ ቻልክ በማለት ይነግረዋል። ታዲያ እሱም ስለ ጸጉሯም ሆነ ስለ ሁሉ ነገሯ ማየትና እንዲሁም ደግሞ እንደናፈቀችውም ጭራሽ ይናገራል። ሄዶም ማየት እንዳለበትም እየነገረው ነበረ። ዶክተር ደግሞ አርፈ ተቀመጥ፣ ከሩም ቢሆን ከእነሱ ጋር ትጋጭ፣ እነሱን አታውቃቸውም፣ ሌላ ችግር እንዳታመጣብኝ ስራዬን ልስራበት በማለት ለጓደኛው ማስጠንቀቂያ ሰጥቶታል። ታዲያ ባደነኩ እህቱን ምን አድርግ ነው የሚለኝ? አደነኳት እንጂ ምን አደረግኳት በማለት ይመልስለታል። የኔንም አንተ ጥፋተኛ ነህ፣ ዳይመንድ በሷ ቀልድ አያቅም በሮሚ በማለትም እንግዲህ ያለውን ነገር ሊያስረዳው ችሏል። ሆኖም ታዲያ ኤላ መጥቶ እንደፈለገው ሲነግረው ለምን አልደወልክልኝም? እኔ እሱን ለማግኘት የማላደርገው ጥረት የለም፣ ግን ደግሞ ለምን አልደወልክም ብሎ ዶክተር ኢዩኤል ላይ ይጮህበታል። ደጋግሜ ብደውልልህ እኮ ስልክ አታነሳም፣ ምን ሆነህ ነው በማለት እንግዲህ እሱም ይናገረዋል። ወዲያውም ስልኩን ሲያየው ተደጋግሞ ስለተደወለ ወይ ደውለህልኝ ነበር እንዴ? ሳይለንት አርጌው አላየሁትም በማለት እንግዲህ በሮሚ አሁን ላይ ተወጥሯል። አደይም እናት ቢሆኑ ያለ አባት እኮ ክብር የለውም፣ ብቻዬን እኔ እንዴት እችላለሁኝ በማለት እንግዲህ ልጃቸውንም እየለመኑ ነበር። ሆኖም እሷ እያለቀሰች እኔ አልፈልግም፣ አባቴ እንዲያውቅ አልፈልግም፣ ያሳለፍኩትን መከራና ስቃይ መድገም አልፈልግም። እርግጠኛ ነኝ አሁን ላይ አባቷ ቢያውቁ ነገሮችን አስተካክለው ምናልባትም አግተው ሊወስዷት ይችላሉ። ሆኖም እሳቸው ፈቃደኛ አይደሉም ዴቭንም ቢሆን ይዛኔ እንዳያገባት ብለው አግተው ነበረ እሷን ለመያዝ ብለው። እሷ ታዲያ ዴቭን ብላ ስትሄድ በዛው ለማስቀረት ነበር። ነገር ግን ሳይሳካላቸው ቀርቶ አደይ ወደ ከተማ ምልጣ ተመልሳለች። ሆኖም ታዲያ አሁን ላይ ደግሞ የሰርጉ ዝግጅትም ቢጀመርም የሰርጋቸው ላይ ወይም የሰርጋቸው ለታ ሊያግቷት ይችላሉ። ሌላም ችግር ምናልባትም ሊያመጡባት ይችላሉ። ግን ደግሞ ምናልባት ከስህተታቸው ተምረው አንዲት ሴት ልጃቸው ወግ ማድረግ ልታሳያቸው ስለሆነ ምናልባትም ሊፈቅዱላትም ይችላሉ። ሆኖም አሁን አደይ እያለቀሰች አባቴ ጭራሽ ማወቅ የለበትም የኔን ትዳር መያዝ ማግባት በማለት ለእናቷ ትናገራለች። እናቷም ቢሆኑ ታዲያ ሰርጉንም ቢሆን አባትሽ ናቸው እንጂ እኔ እንዴት እሆናለሁ? ነገሩን ሁሉ አልችለውም በማለት መልሰውላታል። ሆኖም ግን አባቷ ከጎኗ ፈቃደኛ ሆነው ቢኖሩ ለሷ ጥሩ ማድረግ ነበረ። ምክንያቱም አሁን ላይ ሽማግሌ የሚላኩት ትልልቆች ሰዎችም ስለሆኑ እንደገና ደግሞ የሀብታም ልጅ ስለሆነ ምናልባትም የእሱ እናት እንኳን ብትመጣ አባቷ ቢኖሩ ለእሷ ክብር ይሆንላት ነበረ። ግን ደግሞ አደይ ፈቃደኛ አልሆነችም። አደይም እናት አውቃለሁ ልጄ ላንቺም ብሎ አልፎ ዴቭም ብዙ መከራ እንዳሳለፈ አውቃለሁ በማለት እንግዲህ ልጃቸውን እያባበሉ እቅፍ ያደርጉ። የኔም እንግዲህ ከዶክተሩ ጋር ወጣ እንበል በማለት ወደ ውጭ እየወጡ ነበረ። ሆኖም ታዲያ ሮሚን ካላየው በማለት ናፍቃኛለች ይለዋል።
ዶክተሩም ቢሆን አዳይ እንደናፈቀችው ሲነግረው ነንሄዳ ወደ ቤቷ ሄደ ማየት እኮ ትችላለህ ይለዋል። እኔ የሰው ትዳር ማፍረስ አልፈልግም። አሁን ደግሞ እዛ ብሄድ ምናልባትም ዴቭ ካለ ሌላ ችግር ይፈጠራል። ስለዚህ ችግር መፍጠር ደግሞ አልፈልግም በማለት ዶክተሩም እምቢ ብሎታል። ግን ደግሞ አንተና ዴቭ ስትከራከሩ ሌላ መጥቶ እንዳይጨልፍላችሁ በማለት እንግዲህ የኔም ተናግሯል። ሆኖም ሮሚን ሳላይ ውሌ አላድርም በማለት ቢለምነውም እንኳን ዶክተር ኢዩኤል ተመለስ፣ ካሹ ጋር ትጣላለህ፣ ከነ ዳይመንድም ጋር ትጣላለህ፣ አይሆንም ቢለው እንኳን በርቀት አይቷት እንደሚመለስ ሄዷል። በአንድ በኩል ሊዱ ናት። ሊዱ አሁን ላይ ሮሚን ጥምድ አድርጋ ይዛታለች። ምክንያቱም የኔ ቆንጆ ልጅ ናት በማለት እንግዲህ ቁንጅናዋንም ሆነ ስለ ድምጿም ስለ ጸጉሯም ስለገለጸላት አሁን ላይ አንተ የኔ ብቻ ነህ፣ አንተ የኔን ነው ማድረግ የምፈልገው፣ ስለዚህ ሮሚ ደግሞ ሰራተኛ ናት በማለት ዝቅ አድርጋ ተናግራ ነበረ። ዛሬም ታዲያ ክፍልሽን ላጽዳልሽ ስትላት አንቺ ክፍሌ እንድታጸጅ አልፈልግም፣ አንቺ ጭራሽ መጥፎና ክፉ ልጅ ነሽ በማለት ሮሚንም ትናገራታለች። ሮሚም ታዲያ እኔ ምን አደረግኩሽ? ላጽዳልኩሽ እንጂ ስራዬን ልስራልኩሽ እንጂ እኔ አንቺን ነካውሽ በማለት በቃ ትመልሽልኝ በማለትም እንግዲህ ስለ እኔም ለምን አየሹ ለምን ተገናኘሽ ብላ ስትናገራት በጥፊያ ልሳት ነበረ። ሮሚ በማላቀው ነገር አትወንጅሌ በማለት ተናግራ ነበረ። በዛም ቂም ይዛ አሁን ላይ ዋጋዋን እሰጣታለሁ እያለች ሊዱም እየዛተች ነው ያለችው። ታዲያ ወይዘሮ ታለምንም አስፈቅዳ የሆነ ቦታ ደርሼ እመጣለሁ በማለት ልትወጣ ስትልም ዴቭን ታገኘዋለች። ዴቭንም ቢሆን ወንድሜ በማለት እንግዲህ የሆነ ቦታ ደርሼ እመጣሁ በማለት ጥላቸው ትወጣለች። አይሌዱ ሁል ጊዜ የማትቀየር በቃ እንደዚሁ ናት በማለት ሁለቱም ይሳሳቃሉ። ስለ ሽማግሌዎቹም ታዲያ ወይዘሮ ታለምን እየጠየቀ ነበረ። ሁሉም ነገር እንደተዘጋጀና እንዳለቀ አንተ ብቻ ዝግጁ ሁን በማለት የወይዘሮ ታለምም ነግረውታል። እሱም እናቴ አንቺ ባትኖሪ ምን ሆን ነበር በማለት በደስታ ፈገግ ብሏል። ምንም ነገር አታስብ አደይን የራስህ የግል ታረጋታለህ። ራሱ አሁን ላይ ፊት ላይ የሚታየው ደስታ የተለየ ነው በማለት እንግዲህ ገልጸውለት ሄለንም እንግዲህ ልጠይቃቸው መታ ሰላምታ ከሰጠቻቸው በኋላ ብርሃንም ብትሆን ምነው ቆየሽብኝ መምጣቴን ነግሬሽ ዘገየሽ በማለት ትናገራለች። ሆኖም ታዲያ የአደይ እናትም ኩርፊያሽን ተውሸይ አሁን ላይ ትዳርሽ እንዴት ነው በማለት እየጠየቋት ነበረ። ትዳሯን በጣም ቆንጆ እንደሆነ አሪፍ እንደሆነ ማክሮፋንም እንደተወች ያንቺን ምክርም ሁልጊዜ እንደምሰማ እየነገረቻቸው ነበረ። ታዲያ ሮሚ ወደ እሷ ቤት እንዲሄዱ ስትጠይቃት በደስታ አብረው እየሄዱ እያወሩ ነበር። ታዲያ መለኛው ሻንጣ ይዞ ከወደዛ ከመንገድ ላይ ሲያዩት ብርሃንም ተናዳ ገንዘብ እንደሆነ አልሰጥህም፣ አንተ ሌባ አታለን እኮ ገንዘብ ሻንጣው እቃችንን ይዘህ ልትሄድ ነበር በማለት ልክ ልኩ ትነግረዋለች። እሱም ታዲያ እኔ ፈቃደኛ ሆኜ ባለብር ስላደረስኩልሽ ነው እንደዚህ የምትሆኙ፣ ደግሞ የዚህን ዋጋ አስከፍልሻለሁ በማለት መንገድ ላይ ቆመው ሲመላለሱ ነበር። ሆኖም ሄለኒ በቃ ከዱርዬ ጋር አንቺ አትጨቃጨቂ በማለት ጎተን ብታረጋትም ልሰማት አልቻለችም። ታዲያ ሰውየውን አሊባባን የሚሉት መለኛውን እባክህን አንተ ተዋት፣ እሷ ትንሽ ስለተናደደች ነው በማለት በመሀል ገብታ ልታበርደው ትችላለች ነገሩን። ሄለን ወደ ቤት ይዛ ትሄዳለች። ከዱርዬዎች ጋር ትጋጭ፣ እዚህ አንቺ አዲስ ነች፣ ስለዚህ አሁን ላይ ከእነሱ ጋር መጋጨት ይቅርብሽ በማለትም ነግራታለች። ዶክተሩም ቢሆን እነ ዳይመንድን አግኝቶ ስለ እኔ እየነገራቸው ነበር። እሱ ዝም ብሎ እዛ የለመደውን እዚህ ማድነቅ ስለሚፈልግ ነው፣ በክፉ አትዩት በማለት ነግሯቸዋል። ግን ደግሞ ዳይመንድ አሁንም ቢሆን ማስጠንቀቂያ ሰጥቷል። በሮሚ ቀልድ አላውቅም፣ ከሮሚ ቢርቅ ይሻለዋል። ግን ሁለተኛ ስለ እሷም ሆነ ሲያወራ ሲያያት ካየው ከኔ ጋ ነው ጥሉ በማለት እሱም ይናገራል። ዶክተሩም ቢሆን አንተ አታስብ፣ ሁለተኛ አጠገቧም አይደርስም በማለት እንግዲህ ተናግሯል። ሊመለኛውም ሻንጣውን ይዞ የኔ ደግሞ ሮሚን እየጠበቀ ነበረ። ታዲያ ያን በር አንኳኩተህ እዛ ቤት ቆንጅዬ ልጅ አለች እባክህ ጥራልኝ በማለት ዶላሩንም እንደሚያሸክመው ሲነግረው በጣም በደስታ ዶላር ወረደልኛ ዛሬ በማለት ሻንጣውን ተሸክሞ በር እያንኳኳ ነበረ። ሆኖም ወይዘሮ ታለም አሹ ተክሶ ተቀምጦ ምን ሆነ ነው ብለው እየጠየቁት ነበረ። እሱም ታዲያ ከሮሚ ጋር ያለውን ነገር ስላበቃና አሁን ላይ ሮሚ ጋራ ስለማያወሩ ስለዛ ነጭ ዶክተር መጥቶ
ህይወታችን በጠበጠን በማለት ይነግራል። አይ አንተ ሁለታችሁም እኮ በፍቅር ነበር የምትኖሩት፣ ዛሬ ታዲያ የዚህን ያክል ምን አስከፋ በማለት እየመከሩት ነበረ። ሆኖም ታዲያ ሮሚን እንዲያይብኝ አልፈልግም በማለት ለሳቸውም ቢሆን እየነገራቸው ነው። ወይዘሮ ታለምም ሁኔታው እየገባቸው ነው ያሉት ሮሜን እንደሚያፈቅራት እና ግን ደግሞ ሁለቱን ተፈራርተው በርቀት እንዳሉ ገብቷቸዋል። ሆኖም እንደ እናት ሆነው እየመከሩ ነበረ። ወዲያው ታዲያ በር ያንኳኳል። አንዴ ባጥሩ ለመዝለል ሙከራ ያደርጋል። አሹን በሩን ሲከፍት አሊባባ ነበር። አሊባባ እውነት አንተ ነህ ሆይ በማለት እንግዲህ ያየዋል። በነገራችን ላይ አሊባባ ሳይሆን አሊባባ አለቃው ነው። ራሱን ሰይሞ አሊባባ አለ እንጂ መለኛው ነው ስሙ። መለኛው ማለት እንግዲህ የሰፈር አውደልዳይና ሌባ አጭበርባሪ ነው። እነ ዳይመንድ በደንብ ያውቁታል። ስለዚህ አሁን ላይ ሮሚን ፈልጎ ነበርና ኤኒ ደግሞ ጥግ ይዞ እየተከታተለ ነበረ። አሹ ግን እሱን ሲያየው እንዲህ አንተ አሊባባ ነህ ወይ በማለት በመገረም እያየው ነበረ። ሆኖም ታዲያ ቪዲዮ እዚህ ላይ አብቅቷል። ቀጣይስ የአደይ ሰርግና እንዲሁም ደግሞ የሮሚ ጉዳይ እንዴት ይሆን? ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ እያልኩ ላይኳን እንዲሁም ሸር በማድረግ አትርሱኝ እያልኩኝ በያላችሁበት ሰላም ቆዩልኝ። መልካም ቆይታ ባይ። እወዳችኋለሁ።